ሰላም እንኳን ደህና መጣችሁ። ዛሬ በጣም አጓጊና ወቅታዊ ወደሆነ ርዕስ ነው አብረን የምንገባው። እንግዲህ በምንኖርበት በዚህ የቴክኖሎጂ ዘመን ጥንታዊ ትውፊቶችና የቤተ ክርስቲያን ሥርዓቶች እንዴት ነው ከዘመኑ ጋር አብረው የተጓዙ ያሉት የሚለውን አብረን እንፈትሻለን። በተለይም ደግሞ ኦርቶዶክሳዊ ዲጂታል ሚሽነሪ የሚለውን ጥልቅ ጽንሰ ሐሳብ ባካተተው የዛሬው ማብራሪያችን በሰፊው እንመለከተዋለን። እስኪ ይህንን አባባል ልብ ብለን እንመልከተው። ኢንተርኔት የዘመናችንን የወንጌል አደባባይ ነው ይለናል። ምንጭ ሰነዳችን እንደሚያስረዳው ፌስቡክ፣ ዩቲዩብ ወይም ቴሌግራም ዝም ብሎ የዕለት ተዕለት መዝናኛ አፕሊኬሽኖች ብቻ አይደሉም። ይልቁንም በሚሊዮኖች የሚቆጠሩ ሰዎች በአንድ ጊዜ ማግኘት የምንችልባቸው የዘመናችንን ትልቅ አደባባዮች ናቸው። ይህ እንግዲህ ዲጂታሉን ዓለም ወደ ትልቅ መንፈሳዊ መድረክነት የመቀየር ግዙፍ ራዕይ እንዳለ ነው የሚያሳየን። ታዲያ ዲጂታል ሚሽነሪ ስንል ምን ማለታችን ነው? ትርጉሙ በጣም ግልጽና ማራኪ ነው። የቤተ ክርስቲያንን ጥንታዊ አስተምህሮ ምንም ሳይበረዝና ሳይቀንስ በቴክኖሎጂ ታግዞ ለዓለም የሚያደርስ ሰው ማለት ነው። እዚህ ጋር ዋናው ነጥብ ምንድን ነው? ቴክኖሎጂን የምንጠቀመው ምዕመናንን ከቤተ ክርስቲያን ለማራቅ ሳይሆን ዕውቀታቸውን አሳድጎ የበለጠ ወደ ቤተ ክርስቲያን እንዲቀርቡ ለማድረግ ነው። ልክ እንደ ትልቅ የመገናኛ ድልድይ ማለት ነው። እንግዲህ ይህንን ሰፊ ርዕስ በቀላሉ ለመዳሰስ እንዲመቸን ማብራሪያችንን በ5 አበይት ክፍሎች ከፍለናል። መጀመሪያ ዲጂታላዊ የወንጌል አደባባይ ምን እንደሆነ እናያለን። በመቀጠል ተግባራዊ አገልግሎቱ እንዴት እንደሚከወን፣ የሚሽነሪ አይነቶችን፣ ሊኖራቸው የሚገባውን ሰብዕና እና በመጨረሻም ወሳኝ የሆኑትን የዲጂታል ክህሎቶች በቅደም በተከተል እንመለከታለን። እሺ፣ በቀጥታ ወደ መጀመሪያው ክፍላችን ማለትም ወደ ዲጂታላዊ የወንጌል አደባባይ እንግባ። ጥንታዊው እምነት ከዚህ ፈጣን ከሆነው የዲጂታል ዓለም ጋር ማዋሃድ በእውነትም እጅግ አስደሳች ነው። በዚህ ሰፊ አደባባይ ላይ ስንሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ጥንታዊ እሴት እና ጨዋነት ጠብቆ መጓዝ ግድ ይላል። ይሄ ማለት ትምህርቶችን በአማርኛ ብቻ ሳይሆን በእንግሊዝኛም በማዘጋጀት በሀገር ውስጥ ያሉትን ብቻ ሳይሆን በመላው ዓለም የሚገኙትንም ጭምር ተደራሽ ማድረግ ማለት ነው። ድንበር ተሻጋሪ የሆነው ይህ ተግባር እንግዲህ ትልቅ ትጋት ይጠይቃል አደል? ወደ ሁለተኛው ክፍላችን ስንሻገር ተግባራዊ የዲጂታል አገልግሎት የሚለውን እናያለን። ይህን ሁሉ ራዕይ አውርተን በዕለት ተዕለት እንቅስቃሴያችን በተግባር እንዴት ነው የሚሠራው የሚለውን መመልከት አለብን። ተግባራዊነቱ የሚጀምረው ከሳይንስ ከመጽሐፍ ቅዱስና ከአባቶች መጽሐፍት የተገኙ ጥልቅ መረጃዎችን በጥናት አቀናጅቶ ማዘጋጀት ላይ ነው። ከዚያም እነዚህን ጽሑፎች ወደ ቪዲዮና ድምፅ ቀይሮ በቋሚነት ማሰራጨት ያስፈልጋል። ሌላው ደግሞ የሐሰት ትምህርቶችን በማስረጃ የሚመክትበት የዲጂታል አፖሎጂቲክስ ሥራ ነው። በመጨረሻም ሌሎችን አገልጋዮች በስልጠና ማብቃት ወይንም ትሬኒንግ ፎር ትሬነርስ የምንለው ወሳኝ እርምጃ ነው። የሁሉ ሲደመር ነው ተግባራዊ አገልግሎት የሚሆነው። ቀጥሎ በሦስተኛው ክፍላችን የምናየው የዲጂታል ሚሽነሪ አይነቶችን ነው። እዚህ ላይ ማወቅ ያለብን ነገር ቢኖር እያንዳንዱ ሰው እንደየችሎታው የሚሳተፍበት የራሱ የሆነ ትልቅ ድርሻ እንዳለው ነው። ኃላፊነቶች በሚገባ የተከፋፈሉ ናቸው። ለምሳሌ የይዘት አዘጋጆች ትልቅ ትምህርቶችን ለዲጂታል ተጠቃሚ በሚመች መልኩ ወደ ማራኪ ቪዲዮና አውዲዮ ይቀይራሉ። የጥበቃና ምላሽ ሰጪዎች ደግሞ የተሳሳቱ መረጃዎችን በቤተ ክርስቲያን አስተምህሮና በማስረጃ ያርማሉ። መድረክ አስተዳዳሪዎችስ? እነሱ ደግሞ የውይይት መድረኮች እና የአስተያየት መስጫዎች በክርስቲያናዊ ስነ ምግባር ያታነጹ መሆናቸውን ያረጋግጣሉ። ሁሉም የየራሳቸው ትልቅ ክብደት አላቸው። ከእነዚህም በተጨማሪ ሌሎች ልዩ ሚናዎች አሉ። የዲጂታል ሥልጠና ሰጪዎች ሌሎች አገልጋዮችን ያበቃሉ። ዲጂታል ተመራማሪዎች ደግሞ ጥንታውያን መጽሐፍትን ወደ ዲጂታል ዳታቤዝ እና ፒዲኤፍ በመቀየር ለጥናት ምቹ ያደርጋሉ። እንዲሁም በጎ አድራጎት አስተባባሪዎች ለቤተ ክርስቲያን ግንባታና ለተለያዩ ፕሮጀክቶች በመስመር ላይ ገቢ ያሰባስባሉ። መንገዳቸው የተለያየ ቢሆንም የሁሉም ዋና ዓላማ ግን አንድ ነው፤ እርሱም ክርስቶስን ለዓለም ማሳወቅ ነው። አራተኛው ክፍላችን ደግሞ የሚሽነሪው ሰብዕና እና ጠባያት ላይ ያተኩራል። እስካሁን ስለ ቴክኖሎጂው አወራን። አሁን ደግሞ ወደ አገልጋዩ ማንነት እንመልከት። እዚህ ጋር ያለውን ንጽጽር ማየቱ በጣም ያስገርማል። የተለመደው የማህበራዊ ሚዲያ ተጠቃሚ ወይም ተጽዕኖ ፈጣሪ ለዝና ለእይታና ለተከታዮች ብዛት ሲራወራጥ እናያለን። ዲጂታል ሚሽነሪው ግን እንደዛ አይደለም። ክብሩ ሙሉ በሙሉ ለእግዚአብሔር ነው የሚሰጠው። እዚህ ጋር ውድድር የለም። በስድብ ከማሸነፍ ይልቅ ሰዎችን በእውነትና በፍቅር መሳብን ነው የሕይወት ዓላማው የሚያደርገው። ታዲያ ምን አይነት ባህሪያት ሊኖሩት ይገባል? ዋናው ነገር
ማንኛውንም ይዘት ወደ ሚዲያ ከማውጣቱ በፊት በጸሎት መምራት አለበት። በመረጃ አያያዙ በጣም ጥንቃቄ ያደርጋል። ሌላው ሊሰመርበት የሚገባው ነጥብ የሌሎቹን ድካም፣ ጽሑፍም ሆነ ቪዲዮ ያለ ፈቃድ ፈጽሞ የራሱ አድርጎ አያቅርብም። ለትችት ትዕግሥተኛ ነው። እንዲሁም የተከታታዮቹ ቁጥር ቢያንስም እንኳ ሳይሰለች በጽናት ማገልገሉን ይቀጥላል። ይህ ነው እንግዲህ እውነተኛ ሚሽነሪነት። አሁን ደግሞ ወደ መጨረሻውና አምስተኛው ክፍላችን እንሻገር። እሱም አስፈላጊ የዲጂታል ክህሎቶች ነው። ከመልካም ሰብዕና በተጨማሪ በዚህ ሰፊ መድረክ ላይ ውጤታማ ለመሆን እነዚህ ቴክኒካዊ ክህሎቶች የግድ ያስፈልጉናል። አንድ ዲጂታል ሚሽነሪ ሊታጠቅ የሚገባቸው መሳሪያዎች ምንድን ናቸው? ማራቂያ ጻፍ፣ የቪዲዮ አርትዖት እና የማህበራዊ ሚዲያ አልጎሪትምን መረዳት በጣም ወሳኝ ናቸው። በተለይ ደግሞ በዚህ የሐሰት መረጃ ወይም ፌክ ኒውስ በበዛበት ዘመን መረጃን አጥርቶ የማውጣት ክህሎት እጅግ አስፈላጊ ነው። ከዚህም ባለፈ የቤተ ክርስቲያንን ገጾች ከጠላፊዎች ወይንም ሃከሮች ለመጠበቅ ጠንካራ የይለፍ ቃል እና ባለ 2 ደረጃ ማረጋገጫ ወይንም ቱ ፋክተር አውተንቲኬሽን መጠቀም ፈጽሞ መዘንጋት የለበትም። የዛሬው ማብራሪያችን ዋና ማጠቃለያ እንግዲህ ይሄውና። ቴክኖሎጂ በራሱ ገውዝ መሰረት ነው። አንድ ዲጂታል ሚሽነሪ ዝም ብሎ የቴክኖሎጂ ተጠቃሚ ብቻ ሳይሆን ይህንን መሳሪያ በክርስቲያናዊ ሰብዕና ተሞልቶ ለወንጌል ስርጭት በዓላማኛ ያዘዘው ብልህ መሪ መሆን አለበት። ቴክኖሎጂው እኛን ሳይሆን እኛ ቴክኖሎጂውን ለበጎ ዓላማ እንመራዋለን ማለት ነው። በመጨረሻም ይህን አነቃቂ ጥያቄ ልተው። ጥንታዊቷ ሃይማኖት በነገው የዲጂታል ዓለም ውስጥ እንዴት ነው የምትወከለው? በዚህ ማለቂያ ባሌለው የቴክኖሎጂ ዘመን የዲጂታሉን ዓለም ወደ እውነተኛው መንፈሳዊ ሕይወት የሚመራው ብርሃንና ድምፅ መሆን የሚቻለው እንዴት ነው? ይህ የዲያናችን ቆም ብለን ልናስብበት የሚገባ ትልቅ አደራ ነው። የዛሬው ማብራሪያችን ጠቃሚ እይታ እንደፈጠረላችሁ አልጠራጠርም። ስለተከታተላችሁን ከልብ እናመሰግናለን።